ሰላም ጤና ይስጥልኝ እጅግ የተወደዳችሁን የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን ነጭ ሽንኩርትን ከመጠን በላይ መመገብ ወይም ደግሞ አብዝቶ መመገብ በጤናችን ላይ የሚያደርሳቸውን የጤና ችግሮች ወይም ደግሞ አደጋዎችና የጎንዮሽ ጉዳቶች በስፋት እንመለከታለን። ይህ የጤና ትምህርት ጠቃሚና እንዲሁም አስተማሪ ስለሆነ ቪዲዮውን እስከ መጨረሻው እንድትመለከቱትና ሲጀምሩትም ሼር በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሙ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። ነጭ ሽንኩርት በጠንካራ ጣዕሙና መዓዛው ምክንያት ምግብ በሚዘጋጅበት ጊዜ አብዛኞቻችን እንደ ማጣፈጫ የምንጠቀመው የሽንኩርት አይነት ነው። በአብዛኞቻችን ዘንድም ነጭ ሽንኩርት የማይገባበት ምግብ የለም ማለት ይቻላል። ያለሱ ምግብ እስከማይጣፍጥልን ድረስ ነጭ ሽንኩርትን ሁላችንም እንጠቀመዋለን። ይህም ኃይለኛ ምግብ በመድኃኒትነት ባህሪያቱ ምክንያት ከበርካታ የጤና ጥቅሞቹ ጋር የተያያዘ ነው። ጥቅሞቹን በጥቂቱ ለማየት ያክል ነጭ ሽንኩርት በውስጡ የደም መርጋትን የሚከላከል ንጥረ ነገር ይይዛል። የደም ግፊት መጨመርን ይከላከላል። በነጭ ሽንኩርት ውስጥ የሚገኝ ንጥረ ነገር በፈንገስ ምክንያት ለሚከሰቱ የቆዳ ህመሞች መድኃኒትነት አለው። ሰውነታችን በአለርጂ እንዳይጠቃ የማድረግ አቅምም አለው። በሰውነት ላይ ለሚወጣም ሽፍታና በአንዳንድ ነፍሳት ምክንያትም የሚመጣን ሽፍታንም ይከላከላል። ነጭ ሽንኩርት በጉንፋን የመያዝ ሁኔታን በከፍተኛ ደረጃም ይቀንሳል። ከተያዝንም በኋላ እንዳይበረታብንና ቶሎም ደግሞ እንድናገግም ይረዳናል። በከፍተኛ ደረጃ ባክቴሪያንና ቫይረሶችን የማጥፋት ብቃት ያለው የምግብ አይነት ነው። ነጭ ሽንኩርት በሰውነታችን የሚመነጨውን የኢንሱሊን መጠን መጨመርና በደም ውስጥ የሚገኙትን የስኳር መጠን በመቆጣጠር ለስኳር ህመም ጠቀሜታነት ይሰጣል። ከእድሜ መጨመር የተነሳ የሚከሰት የደም ቧንቧ ጥበትን የመከላከል አቅም ያለው ነጭ ሽንኩርት ይህንን በማድረግ በደም ቧንቧ ጥበት ምክንያት የሚከሰት የልብ ህመምን ይከላከላል። በሰውነታችን ውስጥ ያለውን የኮሌስትሮል መጠን በመቀነስ በደም ቧንቧ ላይ የሚገኘውን የስብ መጠን እንዲቀንስ ያደርጋል። እንዲሁም የተፈጨ ነጭ ሽንኩርት ጥርሳችን በሚያመን ቦታ ላይ በማድረግ ባክቴሪያዎችን ማጥፋትና ህመምን የመቀነስም ጠቀሜታ አለው ማለት ነው። ይሁን እንጂ ብዙ የጤና ጥቅሞች ቢኖሩትም አንዳንድ ጊዜ ነጭ ሽንኩርት የጎንዮሽ ጉዳቶችንም ይዞ ይመጣል። በተለይም ደግሞ ከመጠን በላይ ስንጠቀመው ጉዳቱ የሚጨምር ይሆናል። ታዲያም ነጭ ሽንኩርትን ከመጠን በላይ መመገብ ወይም ደግሞ መጠቀም በጤናችን ላይ የሚያደርሳቸውን ጉዳቶች በመቀጠል የምንመለከት ይሆናል። አንደኛውና የመጀመሪያው ነጭ ሽንኩርትን አብዝቶ መመገብ የሚፈጥረው አለርጂ ነው። ለአንዳንድ ሰዎች ነጭ ሽንኩርት አለርጂ ሊሆንባቸው ይችላል። ይህም ሰውነታችን በስህተት ጎጂ ንጥረ ነገር ነው ብሎ ሲያስበው የሚከሰት ነው። የዚህ አይነቱ አለርጂ ምልክቶች ሽፍታ፣ ማሳከክ ወይም ደግሞ አናፍላክሲስም ጭምር ሊከሰት ይችላል። አናፍላክሲስ ማለት አለርጂ የሚሆንባቸው ንጥረ ነገሮች ከተመገባችሁ በኋላ በሰኮንዶች ወይም ደግሞ ደቂቃዎች ውስጥ ሊከሰት የሚችል ለህይወት አስጊ የሆነ የአለርጂ ምልክት ነው። ይህም የመተንፈስ ችግርን ሊያስከትል ይችላል። ለነጭ ሽንኩርት አለርጂ የሆኑ ሰዎች ነጭ ሽንኩርት ያለባቸው ምግቦች መጠንቀቅ አለባቸው ማለት ነው። በሁለተኛ ነጭ ሽንኩርትን አብዝቶ መጠቀም የደም መፍሰስ አደጋን ሊጨምር ይችላል። ከመጠን በላይ ነጭ ሽንኩርትን መብላት ከሚያስከትላቸው በጣም አሳሳቢ የጎንዮሽ ጉዳቶች አንዱ በተለይም ደም ማቅጠኛ መድኃኒቶችን እየወሰዳችሁ ከሆነ ወይም ቀዶ ጥገና ሊደረግላችሁ ከሆነ የደም መፍሰስ አደጋ መጨመር ሊከሰት ይችላል። ይህም የሆነበት ምክንያት ነጭ ሽንኩርት አትሮትሮምቦቲክ ባህሪያት ስላለው ነው። ማለትም የደም መርጋትን ይከላከላል፣ ደም እንዳይረጋ ያደርጋል ማለት ነው። ስለዚህ የነጭ ሽንኩርት ሰፕሊመንት ከመጠቀማችሁ በፊት ከጤና ባለሙያ ጋር መነጋገሩ አስፈላጊ ነው። ማንኛውንም መድኃኒት የምትወስዱም ከሆነ ወይም ደግሞ ቀዶ ጥገና ለማድረግ ቀጠሮ ላይ ከሆናችሁ ነጭ ሽንኩርት አመጋገባችሁ ላይ ከመጨመራችሁ በፊት የጤና ባለሙያችሁን ማማከር ይጠበቅባችኋል። ሶስተኛ የደም ግፊት መቀነስ ነው። ነጭ ሽንኩርት የደም ቧንቧዎችን ሊያፍታቱ የሚችሉ የሰልፈር ንጥረ ነገሮች ስላሉት የደም ግፊትን ለመቀነስ ይረዳል። ይሁን እንጂ ከመጠን በላይ መብላት ወይም ደግሞ ከደም ግፊት መድኃኒቶች ጋር አብሮ መውሰድ የደም ግፊት ወደ አደገኛ ደረጃው ሊያወርደው ይችላል። ይህም ደግሞ እንደ ማዞር፣ ራስ ምታት፣ ራስን መሳትና የእይታ መደብዘዝ ያሉ ምልክቶችን ሊያስከትል ይችላል ማለት ነው። አራተኛ ነጭ ሽንኩርትን ከመጠን በላይ መጠቀም የሚያስከትለው ጉዳት የአፍ ጠረን መቀየር ነው። ነጭ ሽንኩርት ብዙ አይነት የሰልፈር ውህዶች የያዘ ሲሆን እነዚህም ብዙውን ጊዜ ለብዙ የጤና ጥቅሞቹ ምክንያት እንደሆኑ ይነገራል። ይሁን እንጂ እነዚህ ውህዶች ወይም ደግሞ ንጥረ ነገሮች በተለይ በብዛት ሲበሉ መጥፎ የአፍ ጠረንን ሊያስከትሉ ይችላሉ። ሰልፈር እንደሚታወቀው በጣም ጠረንን የሚቀይርና እንዲሁም ደግሞ መጥፎ ሽታ የሚፈጥር ንጥረ ነገር ነው።
ይሄ በተለይ ጥሬውን ነጭ ሽንኩርት ስንመገበው የሚከሰትብን ይሆናል። ነገር ግን ነጭ ሽንኩርትን ብናበስለው የዚህን ጠቃሚ የሰልፈር ንጥረ ነገር ይዘቱ ይቀንሳል ማለት ነው። ስለዚህ ነጭ ሽንኩርትን በብዛት መጠቀም የሚያስከትለው አንዱ የጎንዮሽ ጉዳት የሚባለው የአፍ ጠረን መቀየር ነው። አምስተኛ የምግብ መፈጨት ችግር ያመጣል። ልክ እንደ ቀይ ሽንኩርት ነጭ ሽንኩርትም በፍሩክታንስ የበለጸገ ሲሆን ይህም በአንዳንድ ሰዎች ላይ የሆድ እብጠት ወይም ደግሞ መነፋት፣ ጋዝና የሆድ ህመምን ሊያስከትል የሚችል የካርቦሃይድሬት አይነት ነው። ከመጠን በላይ ነጭ ሽንኩርትን መመገብ የምግብ መፍጫ አካላቶችን ሊያስቆጣ፣ የጨጓራ ግድግዳን ሊጎዳ እንዲሁም የደረት ማቃጠል ወይም ቃር፣ የጨጓራ አሲድ ወደ ላይ መመለስ፣ የሆድ መነፋት፣ ተቅማጥ፣ ማቅለሽለሽና የጨጓራ ቁስለትን ጨምሮ መሰል ችግሮችን ሊያስከትል ይችላል። ስድስተኛ ነጭ ሽንኩርትን አብዝቶ መመገብ የሚያስከትለው የጤና ችግር ወይም ደግሞ የጎንዮሽ ጉዳት የደረት ማቃጠል ወይም ቃር ነው። የጨጓራ አሲድ መመለስ ወይም ደግሞ ጋስትሮኢሶፋጋል ሪፍሉክስ ዲዚዝ ካለባችሁ የነጭ ሽንኩርት አጠቃቀማችሁን መቀነስ አለባችሁ። ጋስትሮኢሶፋጋል ሪፍሉክስ ዲዚዝ የጨጓራ አሲድ ወደ ጉሮሮ ሲመለስ የሚከሰት የተለመደ ችግር ሲሆን እንደ ደረት ማቃጠልና ማቅለሽለሽ ያሉ ምልክቶችን ያስከትላል። ነጭ ሽንኩርት የታችኛው የኢሶፋገስ ጡንቻ እንዲላሉ ያደርጋል። እነዚህ ጡንቻዎች ተዘግተው አሲድ ወደ ላይ እንዳይመለስ የመከላከል ችሎታ አላቸው። ስለሆነም ነጭ ሽንኩርት ይህን ችግር እንዲባባስ በማድረግ የደረት ማቃጠልን ያስከትላል ማለት ነው። ሰባተኛ ነጭ ሽንኩርትን ከመጠን በላይ ብንጠቀም የሚከሰተው የጎንዮሽ ጉዳት የቆዳ ማቃጠል ነው። ነጭ ሽንኩርት ለሁሉም የቆዳ አይነቶች ተስማሚ ላይሆን ይችላል። እንዲሁም ሴንሲቲቭ ቆዳ ላላቸው ሰዎች ችግርን ሊያስከትል ይችላል። ነጭ ሽንኩርትን በቀጥታ በቆዳ ላይ መቀባት ማቃጠል ወይም ደግሞ መቆጣትን ሊያስከትል ይችላል ማለት ነው። ስለሆነም እነዚህ 7 የጎንዮሽ ጉዳቶች ነጭ ሽንኩርትን ከመጠን በላይ ስንጠቀም ሊከሰቱ የሚችሉ ችግሮች ናቸው ማለት ነው። ታዲያም በምን ያህል መጠን መጠቀም አለብን የሚለው ትልቁና መታወቅ ያለበት ጉዳይ ነው። ምን ያህል ነጭ ሽንኩርት መብላት እንዳለብን የተቀመጠ ስታንዳርድ የለም። ጥናቶች እንደሚያሳዩት ግን በቀን ከ1 እስከ 2 ፍንካች ወይም ደግሞ በግራም ከ3 እስከ 6 ግራም ነጭ ሽንኩርትን መጠቀም ወይም ደግሞ መመገብ ይመከራል። ከዚህ በላይ መጠቀሙ የጎንዮሽ ጉዳቶችን ሊያስከትል ይችላል ተብሎ ይታሰባል። ነገር ግን ይሄ ነው ልኩ ተብሎ የተቀመጠ ስታንዳርድ እንደሌለ አሁንም ቢሆን ማወቁ አስፈላጊ ነው። ስለሆነም የሚመከረው ምን ያህል መጠን ነው ከተባለ ከ1 እስከ 2 ፍንካች ብትጠቀሙ ወይም ደግሞ ከ3 እስከ 6 ግራም ነጭ ሽንኩርት በቀን ብትጠቀሙ የሚመከር ነው ማለት ነው። ከዚህ መጠን በላይ ተመግባችሁ ማንኛውንም የጎንዮሽ ጉዳት ካስተዋላችሁ አሁን ያልናቸውን ማለት ነው አወሳሰዳችሁን መቀነስ ይኖርባችኋል። ሌላው ጠቃሚ ነጥብ ነጭ ሽንኩርትን ከመብላታችሁ በፊት ማብሰሉ የሚከሰቱትን የጎንዮሽ ጉዳቶች ለመከላከልና ለመቀነስ ይረዳል። ይሄ ማለት ከጥሬው ይልቅ ነጭ ሽንኩርትን አብስላችሁ ብትመገቡት የጎንዮሽ ጉዳቶቹ የሚቀንሱ ይሆናል ማለት ነው።